በመላው ኢትዮጵያ ህጋዊ ማንነት ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል። አገልግሎቶች በአንድ በማስተሳሰር ህይወትን ያቀላል። እርሶስ ተመዝግበዋል? እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉስ ነውና ምቾቶ ተጠብቆ ያለምንም ክፍያ በነፃ ይመዘገባሉ። ከናሽናል አይዲ የሚላክሎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነፃ ያውርዱ። ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ የኤንአይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በ6 የሥራ ሰዓታት ወይም በመደበኛ ከ2 እስከ 6 ቀናት እንደምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ። ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም። ተናስተልን ክቡራን ተመልካቾች እንደምሰነበታችሁ ከአማራ ሚዲያ ኮርፖሬሽን በአማራ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰውን የምክር ካኪሞ ዝግጅታችንን ይዘን ቀርበናል። በዛሬው ፕሮግራማችን በፈረንጆች በማርች 24 በእኛ ደግሞ መጋቢት 15 የሚከበረውን ዓለም አቀፍ የቲቢ ቀን የተመለከተ ዝግጅት ነው የሚሆነን። በዚሁ አያይዘን ስለ ቲቢ ምንነት የምናወራ ነው የሚሆነው። ቲቢ በአሁኑ ሰዓት ምን ደረጃ ላይ ነው ያለ፣ በዓለማችን እንዲሁም በሀገራችን ምን ያህል ችግር እየፈጠረ ነው፣ ምን ያህሎቻችን እየታመሙ ነው የሚለውን በቁጥር ማስደግፈን ወደ እናንተ ማድረሳችንን እንቀጥላለን። ሰለሞን አወቀ ከመላው ስቱዲዮ ባለሙያዎች ጋር በመሆን አስተናግዳችኋለሁ። እስከ ዳር ጥናውን ፕሮግራሙን እያስፈጸመች አብራን ትቆያለች። ፕሮግራማችን እንድትከታተሉ በአክብሮት እንጋብዛለን። የፕሮግራማችን አጋር የሆነውን የኢትዮ ቴሌኮምን መልእክት ሰምተን ተመልሰን እንገናኛለን። በመላው ኢትዮጵያ ህጋዊ ማንነት ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል። አገልግሎቶች በአንድ በማስተሳሰር ህይወትን ያቀላል። እርሶስ ተመዝግበዋል? እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉስ ነውና ምቾቶ ተጠብቆ ያለምንም ክፍያ በነፃ ይመዘገባሉ። ከናሽናል አይዲ የሚላክሎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነፃ ያውርዱ። ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ የኤንአይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በ6 የሥራ ሰዓታት ወይም በመደበኛ ከ2 እስከ 6 ቀናት እንደምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ። ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም። ኢትዮ ቴሌኮም አጋራችን አብሮን ስለሚሰራ እናመሰግናለን። ቀደም ሲል እንዳስተዋወቅኳችሁ ዛሬ የምናነሳው ርዕሰ ጉዳይ ስለ ቲቢ በሽታ ይሆናል ማለት ነው። ማርች 24 በፈረንጆች በእኛ ደግሞ መጋቢት 15 በየዓመቱ የዓለም የቲቢ ቀን ተብሎ ይከበራል። እንግዲህ ይህን አስመልክተን ነው ዛሬ መረጃ የምንሰጣችሁ። ከዛ በፊት ግን ስለ ቲቢ አጫጭር መረጃዎችን ወደ እናንተ ላድርሳችሁ። እንግዲህ ቲቢ ማይኮባክቴሪየም ቱበርኩሎሲስ በሚባል ባክቴሪያ የሚመጣ በሽታ ነው። በኢትዮጵያ ለረጅም ጊዜ ከቆዩ ተላላፊ ከሆኑ በሽታዎች ውስጥ አንደኛው ቲቢ መሆኑ ይጠቀሳል። እንግዲህ ቲቢ ተገኘ ተብሎ የሚታሰበው በ1882 ነው። ሮበርት ኮች በተባለ ጀርመናዊ ተመራማሪ እንደተገኘ ይነገራል። እንግዲህ ቲቢ በማሳጠሪያ ሲጠራ ነው ማይኮባክቴሪየም ቱበርኩሎሲስ የሚለውን የእንግሊዘኛ ቃል በማሳጠር ቲቢ ተብሎ ይነሳል። በሀገራችን ደግሞ ረጅም ጊዜ ሲታወቅ የነበረው የሳምባ ነቀርሳ እየተባለ ነው ሲታወቅ የነበረው። አሁን በዚህ ስያሜው የሚጠቀሙበት ሰዎች እንዳሉ እናያለን። እንግዲህ አጫጭር መረጃዎችን ላድርሳችሁ። በዘንድሮው የቲቢ ቀን ማርች 24 በፈረንጆች በእኛ ደግሞ መጋቢት 15 ይከበራል። ቀደም ሲል እንደነገርኳችሁ የመሪ ቃል አለው ሁሌም ሲከበር። የዘንድሮ መሪ ቃል ደግሞ በእርግጥም ቲቢን መግታት እንችላለን፣ ቃል በተግባር ሀብት ለውጤት የሚል መሪ ቃል ይዞ ይከበራል። ይህ ማለት ምን ማለት ነው የሚለውን ወደ ኋላ የአማራ ክልል ጤና ቢሮ ባለሙያዎች ገብተው በስልክ ማብራሪያ ይሰጡናል ማለት ነው። ሌሎች መረጃዎችን ላድርሳችሁ። እሺ እንደ ዓለም ጤና ድርጅት መረጃ እንደ አውሮፓውያን አቆጣጠር በ2023 የወጣ ሪፖርት ነው። በዓለም አቀፍ ደረጃ
10.6 ሚሊዮን ሰዎች በቲቪ እንደተያዙ እንደተጠቁ ያሳየናል። ወደ 11 ሚሊዮን ቢጠጋ ነው ማለት ነው። ከነዚህም ውስጥ እንግዲህ 1.3 የሚሆኑ ሰዎች ህይወታቸውን በዚሁ በሽታ እንዳጡ ይነገራል። ይህ ማለት እንግዲህ ከ100,000 ሰዎች 133ቱ ሰዎች በቲቪ እንደሚያዙ መረጃው ያሳየናል ማለት ነው። በኢትዮጵያም በዓለም አቀፍ ደረጃ የቲቪ በሽታ በስፋት ካለባቸው ሀገራት ውስጥ በ30 ሀገራት ውስጥ ኢትዮጵያ አንዷ መሆኗ ይነገራል። በ2020 የተጠና ጥናት 151,000 ሰዎች የቲቪ በሽተኛ ይኖራሉ 151,000 የቲቪ በሽተኞች ይገኛሉ ተብሎ ይገመታል። ከነዚህም ውስጥ እንግዲህ ወደ 10,000 የሚሆኑ ሰዎች ኤችአይቪ በደማቸው ውስጥ ያለባቸው ሰዎች ናቸው የሚል መረጃ አለ። የሞት ምጣኔንም ስናይ እንግዲህ 7.3% እንደሆነ ይነገራል። የቆየት ያለ ጥናት ነው። የአማራ ክልል በ18.8% የቲቪ ታማሚዎች እንዳሉ ጥናቱ ያሳያል። አሁን በቅርቡ ደግሞ ያየነው ከ100,000 ሰዎች 46 ሰዎች በአማራ ክልል ውስጥ የቲቪ በሽተኞች ናቸው ተብሎ ግምት ይወሰዳል ማለት ነው። አሁን ወደ ህክምናው እየመጡ ያሉ ሰዎች ግን 64% ናቸው ማለት ነው። ከ100 ሺዎች 46 ሰው ይያዛል። ሌላው ደግሞ አሁን ወደ የህክምና ተቋምን አገኘ ተብሎ የሚታሰበው 64% እንደሆነ ይነገራል። እንግዲህ የቲቪ በሽታ በጣም ተላላፊ በሽታ ነው። ህክምና ሲደረግለት ደግሞ ፈጥኖ የሚድንና ጤናማ አድርጎ ሆኖ የሚቆይ ነው። መድኃኒቶቹም እንደዛ ናቸው። በኋላ ቆየት ብለን ከዶክተር ጋር የምናብራራው ሐሳብ ይሆናል። ግን በጣም አምራች የሆኑ ዜጋ የሆኑ ከ25 እስከ 45 ድረስ ያሉ ወጣቶችን አምራች ወጣቶችን ያጠቃል። ይሄ ደግሞ በጣም በማህበራዊ በኢኮኖሚያዊ ከፍተኛ ጫና ያደርሳል እንደ ሀገርም እንደ ማህበረሰብ ማለት ነው። ይህንን ለመግታት ነው እንግዲህ ዛሬ በዋናነት የምንዘክረው ይህን ዝግጅት ይህንን የበሽታ አይነት ወደ ኋላ ቆየት ብለን ደግሞ ከዶክተር ብሩክ ጋራ ሌሎች መረጃዎች በስፋት የምናነሳ የሚሆነው ፕሮግራማችን እንድትከታተሉ አሁን በአክብሮት እንጋብዛለን። አብራችሁን ቆዩ። በመላው ኢትዮጵያ ህጋዊ ማንነቱ ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል። አገልግሎቶች በአንድ በማስታሰር ህይወትን ያቀላል። እርሶስ ተመዝግበዋል? እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉስ ነውና ምቾቶ ተጠብቆ ያለምንም ክፍያ በነፃ ይመዘገባሉ። ከናሽናል አይዲ የሚላክሎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነፃ ያውርዱ። ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ የኤንአይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በ6 የሥራ ሰዓታት ወይም በመደበኛ ከ2 እስከ 6 ቀናት እንደምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ። ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም። ኢትዮ ቴሌኮም አጋራችን ስለሆነ እናመሰግናለን። አብሮን ስለሚሰራ እንግዲህ ቀደም ሲል እንዳስተዋወቅኳችሁ ስለ ቲቪ ነው ዛሬ የምናወራው። እዚህ ደግሞ የተገኙት ባለሙያችን ዶክተር ብሩክ ሙላት ናቸው። ዶክተር ብሩክ በጎንደር ዩኒቨርሲቲ ስፔሻላይዝድ ሆስፒታል ላይ የውስጥ ደዌ ህክምና ባለሙያ ሆነው እንዲሁም መምህር ሆነው ይሰራሉ። በተጨማሪም ደግሞ በሳምባና በጽኑ ህሙማን ህክምና ላይ ሰብ ስፔሻሊቲያቸውን እየሰሩ ነው የሚገኙት። ዛሬ ስለ ቲቪ በሽታ እና ተያያዥ ጉዳዮችን ከኛ ጋር ለማንሳት አብረውን ተገኝተዋል። እንደተከታተሉና አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ዶክተር እንኳን ደህና መጡ ወደ ስቱዲዮአችን። እንኳን ደህና ቆያችሁኝ። አመሰግናለሁ። እናመሰግናለን ዶክተር። ቲቪ ነው የምናነሳ ቀደም ሲል እንዳነሳሁትና የቲቪ ምንድነው መንስኤው ምን ይመስላል የሚለውን ትንሽ ነው። እሺ እንግዲህ ቲቪ ወይም ደግሞ ቱበርኩሎሲስ ምንለው በእንግሊዘኛው በአማርኛ ሲያጠር ቲቪ ምንለው እንግዲህ በባክቴሪያ የሚከሰት በሽታ ነው። እነዚህ ባክቴሪያዎች ማይኮባክቴሪየም ቱበርኩሎሲስ ኮምፕሌክስ ይባላሉ። በውስጣቸው 4-5 ያላነሱ ባክቴሪያዎች ያሉበት ሲሆን ከነዚህ ውስጥ ደግሞ በዋናነት ከማይኮባክቴሪየም ቱበርኩሎሲስ ኮምፕሌክስ ውስጥ በዋናነት ማይኮባክቴሪየም ቱበርኩሎሲስ የተባለ ባክቴሪያ የሚያመጣው በሽታ ነው ማለት ነው። ቲቪ ማለት እንግዲህ ከሰው ወደ ሰው እየተላለፈ ምንድነው እንዲያውም ጥናቶች የሚያሳዩት ቲቪ እንደ ሰው ልጅ ነው እድሜው ይባላል። የሰው ልጅ ሲፈጠር ጀምሮ አብሮ ያጠቃ የኖረ ነው። ግን መግቢያም ላይ እንደተነገረው በ1882 ነው ሮበርት ኮች
ይሄ በሽታ ቱበርኩሎሲስ የሚባለው ወይም የቆየ በፊት የኖረው በሽታ ያመጣው ባክቴሪያ ማይኮባክቴሪየም ቱበርኩሎሲስ ነው ብሎ የበሽታውን መንስኤ ያገኘበት ነው ማለት ነው ሮበርት ኮች ማለት ነውና ከዛ ውጪ ይሄ ቲቢ በሽታ በዚህ ባክቴሪያ ይከሰታል የተለያዩ የሰውነት ክፍሎችን ኢንፋክት ማያጠቃው የሰውነት ክፍል የለም ነው የሚባለው ስለዚህ ይሄ ቱበርኩሎሲስ አብዛኛውን የሳምባ ነቀርሳም ተብሎ ስለሚጠራ ለከና የሳምባ ህመም ነው ተብሎ ይታሰባል እሱንም እንዲያብራሩት ወዛው እና ማያጠቃው የሰውነት ክፍል የለም ሲጀምር ያው የሳምባን በማጥቃት ይጀምራል ከዛ ውጭ ግን የተለያዩ ከሳምባ ውጭ ያሉ የሰውነት ክፍሎችን ለብቻም ሆነ ከሳምባ በሽታ ጋር አብሮ የሚያጠቃና የተለያዩ በሽታዎችን የሚያመጣ ነው ይሄ ቲቢ የምንለው ወይም ቱበርኩሎሲስ የምንለው እንግዲህ በቀደም የተነገሩ ፊገሮች አሉ ቁጥሮች እንግዲህ ኢትዮጵያ ደግሞ በዓለም ደረጃ ከፍተኛ 30 ቲቢ እና እንደገና ቲቢ ኤችአይቪ አብሮ በመኖር ከፍተኛ ከሆኑ በዓለም ደረጃ ኦልሞስት ወደ 85% አካባቢ ያሉት ኬዞችን እነዚህ 30 ሀገራት ናቸው እንግዲህ ቲቢ የሚያመጡትና ከዛ ውስጥ የኢትዮጵያ ሀገራችን አንዷ ናት እንግዲህ አጠቃላይ ከ100,000 ሰው ወደ 126 አካባቢ ይገመታል እንግዲህ 2023 ላይ በወጣው የዓለም ጤና ድርጅት ፊገር መሰረት ማለት ነው ስለዚህ በጣም የሚሰራጭ እና በባክቴሪያ የሚተላለፍ በሽታ ነው ማለት ነው ጥሩ ተላላፊ ነው የቲቢ በሽታ ቀደም ሲል ዶክተር እንዳነሱት የመተላለፊያ መንገዶችን እናያቸው እንዴት ይተላለፋ ነው የሚለው እንግዲህ ቲቢ ይሄ ባክቴሪያው ማይኮባክቴሪየም ቱበርኩሎሲስ ካንድ ከተጠቃ ወይም ደግሞ ከታማሚ ሰው ወደ ሌላ ሰው ነው የሚተላለፈው ስለዚህ እንደዛ በማለት ነው በሽታው የሚቀጥለው የሚተላለፍበት መንገድ እንግዲህ ታማሚው ሰው ወይ ሲያስነጥስ ወይ ደግሞ ሲያስል አንዳንዴ ደግሞ ሲያወራ አልፎ አልፎ በትንፋሽ ከሱ ከሰውነቱ ይሄ ባክቴሪያ ወጥቶ አየር ላይ እርጥበት አዘል ድሮፕሌትስ ምንላቸው ወይ ደግሞ እርጥበት አዘል ነገሮች አየር ላይ ይቆያሉ ስለዚህ እነዚህ አየር ላይ የሚቆዩት እርጥበት አዘል ባክቴሪያ ስለዚህ ወደ ያልታመመው ወይም ደግሞ ወደ አልተጠቃው ሰው ይገባሉ ማለት ነው በትንፋሽ ስለዚህ ወደ ሳምባ ነው መጀመሪያ የሚገባው ስለዚህ እዛ ውስጥ ይገባል እንግዲህ ሁሉም እንደዚህ አሁን ስለመተላለፉ ስናወራ ምናስባቸው ነገሮች ይኖራሉ አንደኛው የመጀመሪያው ታማሚው ወይም ደግሞ አስተላላፊው ሰውዬ መድኃኒት የጀመረ መሆን የለበትም የቲቢው አይነት ደግሞ የሳምባ ቲቢ እና አንዳንድ ጊዜ ደግሞ ከላይ ያለው መተንፈሻ ወይም ደግሞ ላሪንጃል ቲቢ የምንለው ነው እንጂ ሁሉም አይነት ቲቢዎች አይተላለፉም ስለዚህ በዋናነት የሳምባና ከላይ የመተንፈሻ ቲቢ የሆነ አስተላላፊው እንደዛ መሆን አለበት መድኃኒት ያልጀመረ መሆን አለበት ወይም ደግሞ መድኃኒት ከጀመረ ገና 2 ሳምንት እንኳን ያልሆነው የሚያስል አክታ ያለው ሳል ያለው አይነት ነው መሆን ያለበት እንደዛ ሲሆን የመተላለፍ ቻንሱ ከፍተኛ ይሆናል ከዛ በኋላ ያ ሰውዬ አዲሱ ያልተጠቃው ሰውዬ ይሄንን አየር በሚወስድበት ጊዜ ሁሉም የገባ በሄ ባክቴሪያ ወይም ደግሞ ማይኮባክቴሪየም ቱበርኩሎሲስ በሽታ ሆኖ ይቀራል ማለት አይደለም ስለዚህ ከሚጋለጡ ሰዎች መካከል ቢያንስ 50 እስከ 70% ባክቴሪያውን ከሰውነታቸው ማስወገድ ይችላሉ ነገር ግን እስከ ሰውነታቸው የመቋቋም አቅም ማለት ነው ግን እስከ 30% ያሉት ኢንፌክትድ የመሆን ወይም ደግሞ ዛ ውስጥ ባክቴሪያው ሳምባ ውስጥ ሰርቫይቭ አድርጎ የመቀመጥ እድል ይኖረዋል ማለት ነው ከነዚህ ሰዎች መካከል ደግሞ ከ5 እስከ 10% የሚሆኑት ወደ በሽታ የማደግ ስለዚህ ቱበርኩሎሲስ ምንለው ወይም ደግሞ ባክቴሪያው ከመቀመጥ አልፎ በሽታ የማምጣት እድል ይኖረዋል ማለት ነው በሽታ ለማምጣት ደግሞ ይሄ የተጠቃው ሰው ደግሞ የተለያዩ ሪስክ ፋክተርስ ወይም አጋላጮች ያስፈልጉታል ለምሳሌ ኤችአይቪ ህመም ካለ የስኳር ህመም ካለ አጠቃላይ ኢሚዩኒቲያችን ወይም ደግሞ የሰውነት የመከላከል አቅማችንን ዝቅ የሚያደርግ ነገር ሲኖር የተቀመጠው ቲቢ ወይም ደግሞ ማይኮባክቴሪየም ቱበርኩሎሲስ ቶሎ
ቶሎ ብሎ ወደ በሽታ እንዲያድግ የመሆን ቻንስ ይኖራል ከነዚህ ከጠቀስናቸው በተጨማሪ ህፃናት በእድሜያቸው አነስ ያሉ እንዲሁም ደግሞ በጣም እድሜያቸው ገፋ ያሉ ሰዎች የኩላሊት በሽታ ታካሚዎች በተለይ የኩላሊት እጥበት የሚወስዱ ታካሚዎች ለዚህ ለቲቢ በሽታ የመጋለጥ እድላቸው ተጋልጠውም ደግሞ ወደ በሽታ የማደግ እድሉ ከፍተኛ ይሆናል ማለት ነው ጥሩ እስኪ የምልክቶቹንና ስሜቶቹን እናያቸው የቲቢ በሽታ ያለበት ሰው የሚያሳያቸው ስሜቶች ምልክቶቹ ምንድናቸው የሚለውን ከዛም መቼ ይጀምራሉ እነዚህ ምልክቶች የሚለውን እሺ እንግዲህ ስለ ምልክቶች ስናወራ ለሁለት መክፈል ይኖርብናል ቱበርኩሎሲስን ወይም የቲቢ በሽታን አንደኛው ያው ቅድም በመግቢያዬ እንዳልኩት ሁሉ ጊዜ ሳምባን ብቻ የሚያጠቃ በሽታ ስላልሆነ ስለዚህ ለሁለት እንከፍለዋለን የሳምባ ቲቢ ወይም ፐልሞናሪ ቲቢ የምንለውና ከሳምባ ውጭ ኤክስትራ ፐልሞናሪ ቲቢ የምንለው ነው ስለዚህ ምልክቶቹ ያጠቃውን የሰውነት ክፍል የተመሰረተ ይሆናል በአብዛኛው ሊለያያል ማለት ነው በአብዛኛው ሳምባን ስለሚያጠቃ የሳምባ ቲቢ ያላቸው ሰዎች በአብዛኛው መጀመሪያ የሚያሳዩት ምልክት ሳል ነው የሚሆነው ስለዚህ ይሄ ሳል ብዙ ጊዜ ከ2 ሳምንትና ከዛ በላይ የቆየ ሳል ሲኖር ቲቢ ወይም ደግሞ ይሄ የቲቢ በሽታን ማሰብ ይኖርብናል ስለዚህ በዋናነት 2 ሳምንትና ከዛ በላይ የቆየ ሳል ትኩሳት ማታ ማታ ላበት መውዛት ምግብ ማስጠላት ክብደት መቀነስ በተለይ ደግሞ ሳሉ አክታይ መኖር እና አንዳንዴ ደም የመቀላቀል ነገር ይኖራል አልፎ አልፎ ደግሞ የሳምባ ቲቢም ሆኖ ሳል ማይኖራቸው ታካሚዎች ይኖራሉ እና ስለዚህ ይሄኛው የፐልሞናሪ ቲቢ የምንለው ሳምባን ብቻ ለይቶ የሚያጠቃው ሌሎች ኤክስትራ ፐልሞናሪ የምንለው ከሳምባ ውጭ ሆኑት ደግሞ እንዳጠቃው የሰውነት ክፍል ለምሳሌ ይሄ ሊምፍ ኖድ ቲቢ የምንለው አለ ብዙ ጊዜ ፍርንትት የምንለው በአማርኛ ስለዚህ አብዛኛው ጊዜ አንገት አካባቢ ያሉ ሊምፍ ኖዶችን በማሳበጥ ነው የሚጀምረው ልብንም ሊያጠቃ ይችላል ስለዚህ ብዙ ጊዜ ልብን ሲያጠቃ መሸፈኛውን ነው የሚያጠቃው ውሃ ይቋጥራል ስለዚህ ታካሚዎች ብዙ ጊዜ የደረት ህመም ይኖራቸዋል ማለት ነው ከዛ ውጪ ሳምባ መሸፈኛን ያጠቃል ያ ደግሞ ውሃም ስለሚቋጥር የደረት ህመም በጣም ሰቅዞ የሚይዝ የደረት ህመም ከትኩሳት ጋር ቀድም ካልኳቸው ሌሎች ምልክቶች ጋራ አብሮ ይከሰታል ማለት ነው የጭንቅላትም ቲቢ ይኖራል እሱ ስለዚህ ማንቀጥቀጥ ሊያመጣ ይችላል ንቃተ ህሊናን ዝቅ ማድረግ ወይም ደግሞ እስከ ኮማተስ እስከ መሆን ድረስ የሚያደርስ ይሆናል ስለዚህ አጠቃላይ የሰውነት ክፍላችንን ስለሚያጠቃ እንዳጠቃው የሰውነት ክፍል የተለያዩ ምልክቶች ይኖሩታል ማለት ነው ጥሩ በዚሁ ያየናቸው ሄርን ማለት ነው ያው በተለይ ከሳምባ ውጭ ያሉትን እንግዲህ 80% የሚል መረጃ አለ ሳምባ ላይ ተከለምልና ከዛ ውጭ እንግዲህ የጭንቅላት ሊይዝ ይችላል ቲቢ የጭንቅላት ቲቢ የሚባል ሊኖር ይችላል የአጥንት ቲቢ የቆዳ ቲቢ ማለት አይደል ዶክተር እንዲህ አይነት ነገሮች አሉ ሰው ሳምባን ብቻ ማሰብ የለበትም እንዲያውም እንትኑ ይለያያል ያው ኤፒዲሚዮሎጂው ማለት ይለያያል ምናልባት ከመናያቸው ኬዞች አንፃር ከሳምባ ቲቢ ያልተናነሰ ከሳምባ ውጭ መናያቸው ቲቢዎችን በጣም ብዙ ናቸው በተለይ በአገራችን ባለው ሁኔታ የሳምባም ቲቢ እንደምናየው ከሳምባ ውጭ ያሉትም እንደምናስበው ያክል በጣም ያነሱ አይደሉም ብዙ ሰዎችን የሚያጠቁ ናቸው ጥሩ እነዚህ ምልክቶችና ስሜቶች መቼ ይጀምራሉ ዶክተር ብዙ ጊዜ በሰውነታችን ውስጥ አሁን ሲነግሩ እንደነበረው በሰውነታችን ውስጥ ቆይተው ህመም የማያስከትሉ ሰውነታችንም ተከላክሎ የሚያቆማቸው የሚያጠፋቸው እንዳሉ እየነገሩን ነበርና ጊዜው ምን ያህል ሊሆን ይችላል እንግዲህ ይሄ የሚወሰነው ይሄ ማይኮባክቴሪየም ቱበርኩሎሲስ ወይም ደግሞ ባክቴሪያ ከገባ በኋላ ቀደም እንዳልኩት ሁሉም የተጋለጡ ወደ በሽታ ያድጉ ኦኬ ስለዚህ ኢንፌክትድ የሆኑ ወይም ደግሞ ባክቴሪያው ውስጣቸው ተቀምጦ ለብዙ አመታት ሰዎች ይኖራሉ ስለዚህ ሪአክቲቬት ይሄ በተለይ ሪአክቲቬሽን እንለዋለን ድጋሚ የመነሳት አርፎ ይቀመጣል ስለዚህ ይሄ ጊዜ የሚጠብቅ አይነት ይሆናል ስለዚህ ልክ የሰውነት የመከላከል
የመከላከል አቅም ሲመጣ መቼም ቢሆን የመከሰት እድል ይኖረዋል ማለት ነው ይሄ ማይኮባክቴሪየም ቱበርኩሎሲስ ምንለው ባክቴሪያ አርፎ ምንም ሌላ ምልክት ሳያመጣ ሰውነት ውስጥ ለረጅም ዓመታት የመቀመጥ እንትን አለው የመቀመጥ ባህሪ ያለው ስለዚህ ሰውነታችን የሚደክምበትን ጊዜ ጠብቆ የመከሰት እድል ይኖረዋል ማለት ነውና እንዲያውም ቀደም እንዳልኩት እስከ 10% ይባላል ላይፍ ታይም ሪስክ ወይም ደግሞ አንድ ሰው አንዴ ከተጋለጠ በኋላ በህይወት ዘመኑ 10% እንደገና ወደ ዲዚዝ የማደግ ወይም ወደ በሽታ የማደግ እድል ይኖረዋል ማለት ስለዚህ ሰውነት ውስጥ ምንም ያክል አመት የመቀመጥ እድል ይኖረዋል ማለት ነው ግን ህፃናት ሲሆኑ ለመጀመሪያ ጊዜ ተጠቁት ኤችአይቪ ታካሚዎች ሲሆኑ የሰውነት መከላከል አቅማቸው ዝቅተኛ ሲሆን ወዲያው የመጀመሪያ የገባው ቲቢ እዛው ቁጭ ከማለት ይልቅ ወዲያው ወደ በሽታ የማደግ እድል ይኖረዋል ስለዚህ ይሄ ከሁለት ወርና ከዛ በላይ ሊወስድ ይችላል መጀመሪያ እንትን ካሉት ማለት ነው ከተጋለጡ በኋላና ይሄ ያው ከሰውነት መከላከል አቅማችን ጋር የሚወሰን ይሆናል ማለት ነው ጥሩ ቲቢ ያው የከፋ የሚያደርገው ደግሞ አሁን ከኤችአይቪ ጋር በመሆኑ ጉዳት ያደረሰ መሆኑ ነውና እስኪ ቲቢንና ኤችአይቪን እናያቸው ዶክተር የሚያገናኛቸው ነገር ምንድነው ተጨማሪ ጫናውስ ምንድነው ማህበረሰቡ ላይ የሚፈጥረው ህክምና ተቋማት ላይ የሚያዩት ልክ ነው እንግዲህ ካጋላጭ ከመነላቸው ውስጥ አንዱና ዋናው ኤችአይቪ በሽታ ነው ለቲቢ የሚያጋልጠው ቶሎ ወደ በሽታ እንዲያድግ እዛው የሰውነት መከላከል አቅም ይሄ ማይኮባክቴሪየም ቱበርኩሎሲስ ምንለው ባክቴሪያ አምቆ እንዳይዝ የሚያደርገው እና ቶሎ ወደ በሽታ እንዲያድግ የሚያደርገው ኤችአይቪ ነው እንግዲህ ኤችአይቪ ያለባቸውና ኤችአይቪ የሌለባቸውን ሰዎች ሲያነጻጽሩ ቢያንስ ከ10 እጥፍ በላይ ኤችአይቪ ያለባቸው ሰዎች ለቲቢ የመጋለጥ እድላቸው ከፍተኛ ነው ማለት ነው ስለዚህ የመጀመሪያው ነገር እሱ ነው የመጋለጥ እድላቸው በጣም ጨምረዋል ከተጋለጡ በኋላ ደግሞ ወደ በሽታ የማደግ እድላቸው ከፍተኛ ነው ከዛ ውጪ ደግሞ ይሄ ፐልሞናሪ ከምንለውም ተጨማሪ ከሳምባ ቲቢ በተጨማሪ ኤክስትራ ፐልሞናሪ ምንላቸው ከሳምባ ውጪ ሆኑ ቲቢ በጣም ይሄ የከፉ ምንላቸው የነርቭ ሊሆን ይችላል የአከርካሪ አጥንት የጀርባ ሊሆን ይችላል የተለያዩ ኤክስትራ ፐልሞናሪ ምንላቸው ከሳምባ ውጪ ሆኑት ቲቢዎች የኤችአይቪ ታካሚዎች ጋራ የመከሰት እድላቸው ከፍተኛ ነው ከኤችአይቪ ከሌላቸው ሰዎች ወይም ኤችአይቪ በሽተኞች ካልሆኑት ውስጥ ማለት ነው ከዛ በተጨማሪ ደግሞ የድራግ ኢንተራክሽን ምንለው የመድኃኒት ምክንያቱም ኤችአይቪ ታካሚዎች የሚወስዳቸው የእድሜ ማራዘሚያ የሚባሉት ወይ ኤአርቲ ምንላቸው አንቲሪትሮቫይራል ቴራፒስ እነሱ ጋር ተጨማሪ የቲቢ መድኃኒቶች ይጨምራሉ ስለዚህ የጎንዮሽ ጉዳቱም በዛው ልክ እየጨመረ የሚሄድ ይሆናል ምናስባቸው ነገሮች ይኖራሉ ማለት ነው ስለዚህ ቲቢ እና ኤችአይቪ እንደገና at the same time ደግሞ ቲቢ ሲኖር ኤችአይቪ ደግሞ እንዲስፋፋ የማድረግ ወይም ደግሞ ሰውነታችን ውስጥ የበለጠ እንዲራባ የማድረግ ነገር ይኖራል ምክንያቱም ቲቢም በራሱ የመከላከል አቅምን ዝቅ ስለሚያደርግ ኤችአይቪ ቫይረሱ በደም ውስጥ የበለጠ እንዲራባ የማድረግ ነገር ይኖረዋል ማለት ነውና ቲቢ እና ኤችአይቪ በጣም ያላቸው ግንኙነት እርስ በርስ አንዱን የማባባስ ነገር ይኖራል ማለት ነው ደዋያሉን ሄሎ አለው ሰላም አላችሁ እንተናስተልን አውሮ ይስተልን ከሞታ ነው ማለት ካሳውን ባላለው እሺ አቶ ካሳውን ቴሌቪዥን አለ መሰለኝ እስኪ ራቅ ብለው ቴሌቪዥኑ እሺ ርቅ ያለው እሺ ማስፋት ላይ ማለት ነው ይሰማል እሺ ይሰማናል ይቀጥሉ አቶ ካሳውን እንትን ይለኛል ካልተነሱ አይደለም ግን ቻው ይኖር ነበር ይባይ ማለት ነበር እሺ እና ጃዊ በራጅ ያለው አመመኝና መጥቶ መረመር ታው ይባላል ሲጋራ ታጭስ ነበር ወይ አለኝ እሺ ስለዚህ ሲጋራ አላጭስም ግን በራጅ ኖር የሚተካካል ነበር መረድ ስለላለ ማለት ሳምባ ላይ ጭስ ነገር አለ ግን ከዛ እንደመጣውና ባህር ዳር ደግሞ ድሪተር ገባሁኝ ድሪንከር ገብቼም ወይ በየስራቸው ወጥጃ እንዳደረግኝ አንሳቸው ችግር የለብንም ነው ግን አሁን እንኳን አለቅኝ ግንባን በጣም ትንሽምን የሚል በቃ በቃ ዋት ተገነጠው በቃ ድም ዳን ያጠፋኝ እሺ አቶ ካሳውን ትንሽ ስልኩ እየተቆራረጠ በደንብ አልሰማንም እስቲ ስሜቱን ይገሩን እየተመረመሩ ቲቢ እንደሌለበት ተነግሮታል
አዎ ዶክተር አሁን የኤችአይቪ ጉዳይ ጨንቋቸው ማለት ነው እሺ የሚሰማው ስሜቱን ልንገሩት እና ኤችአይቪ ማለት ይችላል በቃ አጭሩ ምን ማወቅ አልቻልኩም ማለት ባህር እንደዚህ ተመረመር እንደዚህ አማን አልቻልኩም ማለት ምን አይነት ስሜት ነው የሚሰማው ታዲያ ዝም ብያውን ካልተነሳው ማለት ነው ምንም አይለኝም ከተነሳው በቃ ሳለ ትንሽ ሳል አለ እሺ አዎ በቃ ሀበርዴሩ ሲወጣው ይሳል ያው እሺ ቅድም ዶክተር ሲገልጹት እንደነበረው ተከታትለው ከሆነ አክታ ያለው ነው ማታ የሚሰማው ስሜት ካለም እሱን ንገሩን እስኪ ከሳሉ በተጨማሪ ማታ የሚሰማው ብርድ ከሆነ ያስለኛል ከዚህ በውጭ ጉንፋን በያዘው ሲይዘኝ አክታለሁ አላገኘው እሺ ተጨማሪ ጥያቄ ይኖራል ምናልባት ትንፋሽ ማጠር ላይ ትንፋሽ አያጥረኝም ግን ወይም ያረጋኛል አንዳንድ ጊዜ ብሎ እንዳሱን ጥቂት ሆኖ ግን አንዳንዴ ኮራንት ወደ ኮራንት ወደ ጥቂት ያረጋኛል እንጂ የሚያስፈልግ ያረጋኛል ስንት ጊዜ ሆነው እነዚህ ምልክቶች ከ10 ዓመት በላይ ሆነ ከ10 ዓመት በላይ ስለዚህ አልፎ በተለይ ብርድ ሲሆን ጧትና ማታ ነው የሚብሰው ወይስ የሚነሳው አልፎ ነው መሀል ላይ ኖርማል የመሆን ነገር አለ ምንም አይነት ምልክት አለ መኖር አዎ ኖርማል ይሆንና ወደ በራስ ሙቀራይ ሲሆን ከንሳን ታሉ ማለት ነው ኦኬ አሁን ሞታ ተቀምጠ አሁን ሞታ ያለ በቃ ማታ ምሽት እየተሮጥ ይፎታ ለባብሽ ቁጥ ወደኔ አልገቡ ትልቅ ይለኛል ፋትም ታክሲ ነው ተሰራው ነው ግን በሰራ ተወጡ ትልቅ ይለኛል እሺ እድሜዎት ስንት ነው ይቅርታ 35 እሺ ምላሽ እንሰጣለን አቶ ካሳውን ይከታተሉ ምላሽ እሺ ጥሩ ኤችአይቪን እና ቲቪን አየናቸው በተወሰነ ደረጃ ሁለቱም ተያያዥ ናቸው በጣም አንዱን ሊያባብስ የሚችል መሆኑን ነግረውናል ዶክተር እስኪ የቲቪን ህክምና ነው የቲቪ እንዴት ይታከማል አሚላውንና ህክምናው ላይ በተለይም ደግሞ ወደ ህክምና የሚመጡ ሰዎች ያለውን ነገር የሚነግሩና ከርሶ ገጠመኝ ጋር ያያያዝን ዶክተር አንድ ስልክ እንቀበልና ከዛ በፊት ሄሎ ጤና ይስጥልን በቃሉ ባላለው ከደንበጫ እሺ አቶ በቃሉ ጤና ይስጥልን ዶክተር ስለ ቲቪመን ያወሩ ስለሰማው እሺ ይቀጥሉ ዶክተር እየሰሙ ነው እሺ ምናልባት ከባለቤቴም እንደዚህ ቲቪ በሽታ ምርመራ አድርገን ነበር አልተገኘም ምናልባት እንደዚህ ጧት በብርድ ሰዓት መራመድ እንደዚህ መንቀሳቀስ ያጣራል እና ምናልባት ያጥንት ቲቪ ሲስተሞቹ እንዴት እንደሆኑ ቢያብራሩልን ፈልጌ ነበር እሺ ጥሩ ያለ ዶክተር ምናልባት ለስንት ጊዜ ነበር መራመድ ማቃት ነው ወይስ ምንድነው ምናልባት በደንብ እሱን እስቲ በደንብ አብራርተህ ብትነግረን መራመድ ማቃት ጧት ብቻ ነው ወይስ ጧት ብርድ ሲሆን በተለያው ፀሐይ ሳይሞቅ እንደዚህ መራመድ ብዙም ባንድ ጣርፋ አትችልም እና እንደዚህ በተለያዩ ዶክተሮች ላይ ምርመራ አድርገናል እሱ አልተረጋገጠም እና ምናልባት አሁን ሰዎች ያለው ሲስተም ስንረዳ ያጥንት ቲቪ ይሆናል በሚል በርካቶቹ ይሄንን እንትን ይሰጡናል እና ምናልባት ያጥንት ቲቪ ያለው ሲስተም እንዴት እንደሚያደርግ ምናልባት ማብራሪያ ካላቸው ቢሰጡን ለየ ነው እጇ መተሳሰር አይነት ነገር አለ ከግሩ ውጪ መራመድ ካለመቻሉ ውጪ ጧት እጅ መተሳሰር አጠቃላይ እጇም አንዳንዴ ይላል እግሯም እዚህ ቁርጥምጥምቷ ጣቷ ትንሽ ጣቷ አካባቢ የማበጥ እንትኖች አሉ ኦኬ እብጠቶች አሉ በተለይ እዚህ ቁርጭምጭሚት አካባቢ እሺ ኦኬ እሺ ጥሩ ምላሽ እንሰጣለን ይከታተሉና አቶ በቃሉ ምላሽ እሺ ክቡራን ተመልካቾች ፕሮግራማችን አሁንም ወደ እናንተ መረሱን ይቀጥላል በቲቪ በሽታ ዙሪያ ነው ውይይት ያርግም እንገኘው ዶክተር ብሩክ እዚህ ተገኝቶ ማብራሪያ እየሰጡን ነው ጥያቄዎችን ልታረሱ ይችላልላችሁ በተጨማሪም ሌሎች ሀሳቦችንም ያነሳን ከናንተ ጋር ቆያለን የአገራችን ኢትዮ ቴሌኮምን መልእክት ሰምተን አብረን እንመለስ በመላው ኢትዮጵያ ህጋዊ ማንነት ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ
መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል። አገልግሎቶች በአንድ በማስተሳሰር ሕይወትን ያቀላል። እርሶስ ተመዝግበዋል? እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉሥ ነውና ምቾቶ ተጠብቆ ያለምንም ክፍያ በነፃ ይመዘገባሉ። ከናሽናል አይዲ የሚላክሎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነፃ ያውርዱ። ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ የኤንአይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በ6 የሥራ ሰዓታት ወይም በመደበኛ ከ2 እስከ 6 ቀናት እንደምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ። ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም። ኢትዮ ቴሌኮም እናመሰግናለን። ፕሮግራማችን ይቀጥላል። አሁንም አብራችሁን ቆዩ። በቲቢ በሽታ ዙሪያ ነው ውይይት እያደረግን የምንገኘው። በየዓመቱ የዓለም አቀፍ የቲቢ ቀን ማርች 24 በኢትዮጵያውያን አቆጣጠር ደግሞ መጋቢት 15 ይከበራል። ይህንን አስመልክተን ነው ዛሬ ፕሮግራም ያዘጋጀ ነው። እንድትከታተሉን አሁንም በአክብሮት እንጋብዛለን። ደዋያሉን ሄሎ ሄሎ ጤና ይስጥልን። አቤት ጤና ይስጥልን። ማን እንበል? ከየት ነው? ዘውዴ። እሺ ይቀጥሉ ወይዘሮ ዘውዴ። አሁን እኔ ለምሳሌ ብዙ ዘመኔ ነው አስምነው ነው የሚባል በጊዜ የለውም አስምነው የሚባል ግን አሁን ግን አክታ በላስቲክ 2-3 ስደፋ ነው የሚያድረው። እሺ ሌላስ ወይዘሮ ዘውዴ? በጣም አክታ ይበዛል። አሁን ባለፈው ቴሌቪዥን ካለ ራቅ ብለው እንገሩን። እሺ ባለፈው ኤክስሬ ተነስቼ ይሰማናል። ቀጥሉ። ባለፈው ኤክስሬ ተነስቼ የሳምባ ምች ነው አሉ። እሺ ከዛ መድኃኒቱን ወሰድኩ። እሺ ነገር ግን ልውሰድ እንጂ ትንሽ ቢሻለኝም አክታ በጣም አክታ እርግጥ ንጹህ ነው ግን በጣም ነው የሚወጣ አክታውና ጉሮሮዬ ጠቅላላ ጉሮሮዬ ያብጣሉ፣ ያመኛል ጉሮሮዬ። እሺ ዶክተር ጥያቄ ያለ ወይዘሮ ዘውዴ? እድሜዎት ስንት ነው? እድሜ ወደ 70 ይሆናል። ወደ 70። ለስንት ጊዜ ነው አስም አለቦት ተብለው? አስምና ዘመን የለውም ወደ 40 ዓመት ነው። ግን አሁን የዛን ይዘት ለቆ እንደምሰማው እንደ ሳሉ እንዴት ይቢ ነገር ነው። ግን አክታዬ ደግሞ ንጹህ ነው። አክታ ከጀመረ ስንት ጊዜ ይሆነዋል? ይሄ ከተለወጠ ወዲህ አሁን 1 ዓመቴ ነው። ለውጥ ያየው ክብደት መቀነስ፣ ትኩሳት፣ ምግብ ማስጠላት ውሃ በሰውነቴ ሲፈስ ነው የሚያድረው። ክብደት ደግሞ ሰሞኑን ነው እንግዲህ 3 ኪሎ ቀነስኩ። ከ2 ወር ወዲህ 3 ኪሎ ቀነስኩ። ኦኬ እሺ ወይዘሮ ዘውዴ ምላሽ እንሰጣለን። ይከታተሉ ምላሹን በኋላ። እሺ ጥሩ። ከህክምናው በፊት ምርመራውን ነው መሰል ዶክተርና ቲቢ እንዴት ይመረመራል የሚለውን እንዴት ይታወቃል? ያው በዚሁም ለአንዳንድ ጥያቄዎች መልስም ስለሚሆን ምርመራ እንግዲህ አንድ የቲቢ ታካሚ ወይም አንድ በሽተኛ ሲመጣ እነዚህን ምልክቶች ቅድም ያልኳቸው ምልክቶች ማሳየት ሲጀምር እንግዲህ ለሁለት እንከፍለዋለን። ቲቢን መርመረን ወይም ደግሞ ይሄ ነው ቲቢ ብለን መድኃኒት ከመስጠታችን በፊት ማለት ነው በህክምና ያው ማይክሮባዮሎጂካሊ ዲያግኖስድ ይባላል። ወይም ደግሞ ቲቢውን ራሱን ይሄን ባክቴሪያ ለይተን የምናውቅባቸው መንገዶች ምርመራዎች ይኖራሉ። ሁለተኛው ደግሞ ክሊኒካሊ ዲያግኖስድ ይባላል። ወይም ደግሞ ቲቢ ባክቴሪያውን ማግኘት ባንችልም በሐኪም ምልክቶችና ሌሎች ምርመራዎች አንድ ላይ ታይተው ሐኪሙ ሲወስን ይሄ ወደ ቲቢ መሄድ ነው ብሎ ወስኖ መድኃኒት ሲያስጀምር ስለዚህ ሁለቱ ይቻላሉ ማለት ነው። ኦኬ ስለዚህ ምርመራዎችን ስናደርግ ያው ቀደም እንዳልኩት የሳምባና ከሳምባ ውጭ ይኖራሉ። በዋናነት የሳምባ ቲቢ ስናደርግ በተለይ ሳልና አክታ ያላቸው ሰዎች ጋራ የአክታ ምርመራ መደረግ ይኖርበታል። ይሄ የአክታ ምርመራ
በማይክሮስኮፕ የሚታይ ስሚር ማይክሮስኮፒ የምንለው አለ አሁን ላይ ደግሞ ሞር ጂን ኤክስፐርት የሚባሉ ኦኬ ይሄ የቲቢውን ኮምፖነንቶች አምፕሊፋይ የሚያደርጉ በደንብ በ2 ሰዓት ባነሰ ጊዜ ውስጥ የምርመራውን ውጤት የሚነግሩን የአክታ ምርመራ መደረግ አለበት ማለት ነው ስለዚህ አክታው ምርመራ ፖዚቲቭ ይሆናል ከዛ ኢቲቢ ታካሚ ብለን እንወስዳለን ያው ብዙ ጊዜ ችግሩ ምንድነው አክታ የሌላቸው ሰዎች ጋራ የተለያዩ ምርመራዎችን እናደርጋለን እና እነዚህ አንደኛው ለምሳሌ የሳምባ ሳብ ስፔሻሊስት ባለበት ብሮንኮስኮፒ የምንለው ወይም ደግሞ ከመተንፈሻ መሳሪያዎች በጣም በትንሽ ማደንዘዣ በመሳሪያ ገብተን የምንወስደው ሳምፕል ወይም ናሙናዎች ይኖራሉ እሱ ቼክ ይደረጋል ለቲቢ ማለት ነው ስለዚህ እንደዚህ አይነት ምርመራዎች ይደረጋሉ ሌላኛው ራጅ ነው ቸስት ኤክስሬይ የምንለው ስለዚህ ራጅ ላይ የምናያቸው ምልክቶች ይኖራሉ ከሱ ተነስተን ከኤክስሬይም አልፎ ወደ ሲቲ ስካን ሂደን የምናያቸው ነገሮች ይኖራሉ ከዛ ውጪ ቀደም እንዳልኩት እንደ በሽተኛው ምልክት ለምሳሌ ውሃ መቋጠር ቢኖር ውሃውን ለምርመራ እንወስዳለን እሺ አንተ ያቀንቀበል ኦኬ እሺ ሄሎ አቤት ጤና ይስጥልን አብሬሽን ማን አልበልከት ነው ሄሎ ሄሎ አቤት እሺ ይቀጥሉ ሐሳቡ እሺ አይ ስለዚህ የሆነ አንዳንድ ለቀለ መጠየቅ ነበር እሺ ይችላል እኔ ከዚህ ሹፌር ነኝ ሄሎ ሄሎ እሺ ሹፌር ነኝ እሺ ቲቪ ከዚህ በፊት ታምሜ አላውቅም እሺ እና በጣም ተመረመር ሳልምና ነበረብኝና የከታ ኢንጂነር ተባለ እሺ ኤምዲአር ሲሚታሚያ መድኃኒት ወሰድኩ እና ከዛ በኋላ አሁን ወደ 2 ዓመት ሆነኛል 2 ዓመት መድኃኒት እየወሰዱ ጨረስኩ ወደ 2 ዓመት ኤምዲአር እሺ እና አሁን አባቶ ተጓረኛ በጣም ሳላለ ደረቅ ሳላለ አከተ ነው ግን ደረቅ ሳላለ ደረቅ ሳላለ አክታው ደም ይቀላቀላል እና ስለዚህ በነበረበት ሰዓት ደግሞ ከ4 ዓመት ምናምን በኋላ ይሄ ስታፍ ይመለሳል ወርጭ የተመለሰባት ይሄን አልሰማንም ይቅርታ ይድጋሙልን እስኪ ይድጋሙልን ይሄን ጥያቄ አሁን ያነሱትን ሐሳብ አይ በእኔ በነበረበት ሰዓት ቲቪው ማለት ነው ከ4 ዓመት ምናምን በፊት ወርድ ነበር ልጅ አሁን ወደ ተመልሶ ይወስዳቸዋል እሺ ቲቪው ማለት ነው እሺ ይቅርታ አንዴት ምንን ተረዳኝ አልተረዳንም ስልኩ እየተቆራረጠ በደንብ አልተረዳንም ይቅርታ ሐሳቡን በደንብ እንይዛ የቲቢውን ይሄ የኤምዲአሩን መድኃኒት ከጨረሱ በኋላ ሳልና ደም የቀላቀለ አክታ አለ እሱ ለስንት ጊዜ ሆነ እና አልፎ ኦኬ ከዛ ተቀጥል ደግሞ በመወስድበት ሰዓት እሺ ከ4 ዓመት ምናምን በኋላ ዞሮ ተመለሰ ብለው ሲወስዷቸው ከ4 ዓመት በኋላ እንደገና ለክትትል ተመለስ ተብለ ነበር ተመለሱ ተብለው ሌሎች ወስደዋል ግን ማገና አልሞላኝ ኦኬ እሺ እና አንድ አይነት ስጋት ስላደረብኝ ነው ማደርገው እሺ ጥሩ ምላሽ እንሰጣለን አቶ ብርሃኑ ይከታተሉ ምላሽ ጥሩ ምርመራ ሂደቱ ላይ ነው ያለን ዶክተር ያው በስልክ ምክንያት ያቆራረጥ ነው ምርመራዎቹ በጣም የተለያዩ ናቸው ከአክታ ጀምሮ ከሳምባ አካባቢ የሚወሰድ ናሙና ሁሉ እንዳለ እየነገሩን ነበር ስለዚህ እነዚህ የሳምባ ምርመራዎች ናቸው ራጅ እስከ ሲቲ ስካን ልንሰራ እንችላለን ከዛ በተጨማሪ ደግሞ ሌሎች የደም ምርመራዎችን እናያለን ከዛ ውጪ ከሳምባ ውጪ ያሉ ለምሳሌ ፍረንተት የምንለው ከእብጠት ሲኖር ከሱ ሳምፕል ወስዶ በጂን ኤክስፐርትም ቼክ የማድረግ በማይክሮስኮፒ እንዲታይና የቲቢውን እንዲገኝ ለማድረግ ምን ሞክርበት አለ የነርቭ ሲሆን
ደግሞ ምን ወስደው ከጀርባ የሚወሰድ ፈሳሽ ይኖራል እሱም ቼክ ይደረጋል ስለዚህ እንደሚያሳየው የበሽታ መጠንና አይነት ምን ወስዳቸው የተለያዩ ምርመራዎች ይኖራሉ ስለዚህ ከዚህ ውጪ የሆኑት ቀደም እንዳነሳውት ክሊኒካሊ ዲያግኖስድ ምንለው ይኖራል ስለዚህ ሐኪሙ ምልክቶችን አይቶ ሌሎች ምርመራዎችን አግኝቶ ይሄ ባክቴሪያውን በትክክል ማየት ባይቻልም ወስኖ የቲቢን የማከም ነገር ይኖራል ከዚህ ጋራ ተያይዞ በደንብ ላነሳ የምፈልገው ነገር ምንድነው የቲቢ በሽታን የሚመስሉ ሌሎች የሳምባ በሽታ በተለይ አሁን ፕሪማሪ ቲቢን ስናወራ ሌሎች የሳምባ በሽታዎች በጣም ብዙ ይኖራሉ ኦኬ ስለዚህ በስነ ስርዓት በሐኪም ታይቶ ሁኔታዎች በሙሉ መወሰን ያለባቸው ለዛ ነው በተለይ የመጀመሪያው ደዋያችንም እንደገለጹት ለምሳሌ ለ10 አመት ያክል የሚቆይ አክታ የሌለው በቅዝቃዜ ሰዓት ብቻ የሚነሳ ሳል እንደ ቲቢ የመወሰድ ቻንሱ ዝቅተኛ ነው ይልቅስ ምናስበው ሌሎች የሳምባ በሽታዎች በተለይ ደዋያችን ደግሞ በእድሜም ገና ስለሆኑ ወጣት ስለሆኑ እንደ አስም አይነት የመተንፈሻ ቱቦን የሚዘጉ እና አልፎ አልፎ ሲዝናል የሆኑ ወይም ደግሞ ወቅትን እየጠበቁ በቅዝቃዜ ሰዓት የሚከሰቱ እንትኖች ናቸው ሞር ስለዚህ እንደዚህ አይነት ያሉ ምልክቶችን ደግሞ ምናየው ላይክ ለምሳሌ ስፓይሮሜትሪ የሚባል ምናየው ቼክ ምናደርገው የሳምባን ፋንክሽን ወይም ደግሞ ስራ የሚያሳይ ከዛ ደግሞ ራጅና ግፋ ካለ ደግሞ ወደ ሲቲ ስካን የሚታይበት ሁኔታ ይኖራል ግን በዋናነት ፕሪማሪ ፋንክሽን ቴስት ምንላቸው ወይም ስፓይሮሜትሪ በቀላሉ ቢሰራ ወደ በሽታው የመድረስ ነገር ይኖራል ማለት ነው ስለዚህ ምናልባት በአቅራቢያ ካለ አሁን እንግዲህ እኛ ባለንበት በባህር ዳር ዩኒቨርሲቲ ጥበበጊዮን ይሄንን እንትን እንሰጣለን ስፓይሮሜትሪ የሚባለው ማለት ነው ስለዚህ ወይም ደግሞ በአቅራቢያ ባለ ሆስፒታል በማሰራት ማግኘት ይቻላል ማለት ነው ስለዚህ የተለያዩ በሽታዎች ቲቢን የመምሰል እድል ይኖራቸዋል ኢንክሉዲንግ የሳምባ ምችን ጨምሮ የለንግ ካንሰርን ጨምሮ እና የተለያዩ የቆዩ የሳምባ በሽታዎች ቲቢን የመምሰል እድል ይኖራቸዋል ማለት ነው ጥሩ ጥያቄዎች በርከት ስላሉ ወደ ተመልካቾች ጥያቄ እንደና ዶክተር ሐሳቦችን እናንሳ ያው በተወሰነ ነክቶታል የአቶ ካሳሁንን ጥያቄ ሳል ነው ጧት ላይ የሚነሳ ሳል ሞቃታማ አካባቢ ሲሄዱ የተወሰነ እንደሚቀላቸው ነገረውናል ምርመራ አድርጓል ግን የምርመራው ውጤት ቲቢ እንዳልሆነ ያሳያል ያው አሁን እንዳነሳውት እንደዚህ አይነት ሳል ኖርማሊ የቲቢ በሽታ ሲኖር እንግዲህ ሳይንሱ የሚለው ምንድነው ያልታከመ የቲቢ በሽታ ኦልሞስት 1/3 በአንድ አመት ውስጥ የመሞት ነገር ወይም በህይወት ያለ መቆየት ነገር ይኖራል ከቆዩት ውስጥ በ5 አመት ውስጥ 50% ያክሉ የመሞት እድል ይኖራቸዋል ከዛ እስከ 10 አመት የመቆየት እድል ያላቸው ሰዎች ደግሞ ኦልሞስት ወደ 86% አካባቢ የመሞት እንትን ይኖራቸዋልና በጣም እንደዚህ ረጅም ጊዜ ቆየ አይነት ምልክት እንደ ቲቢ በጣም ማለት ያው ቲቢ ይቆያል ግን በጣም እንደዚህ ከአመታት 10 አመት 15 አመት የቆየ አይነት እንደ ቲቢ የመውሰድ እድል አይኖረንም ነገር ግን ያው ምንድነው መሀል ላይ ተከስቶ ሊሆን ይችላል ግን ደዋያችን በነገሩን ምልክት ሞር ወደ ቲቢ ሳይሆን አስምና እሱን ተያይዞ የሚከተሉ የመተንፈሻ በሽታዎች ናቸው የሚሆኑት ቅድም እንዳልኩት የተለየ አይነት ምርመራ ነው የሚያስፈልጋቸው ስለዚህ ይሄ ስፓይሮሜትሪ ማሰራት ከቻሉ ስፓይሮሜትሪውን አይተን ወደ ትክክለኛው ዲያግኖሲስ ወይም ደግሞ በሽታ የምንደርስበት ሁኔታ ይኖራል ማለት ነው ጥሩ ሌላው አቶ በቃሉ ስለ ባለቤታቸው ነው የነገሩን የጠየቁን ጥያቄ አለ ተመርምሯል ሁለቱም ግን ቲቢ እንዳልሆነ ተነግሯቸዋል ባለቤታቸው ጧት የመቸገር ነው የመተሳሰር እግርና እጅን የመገጣጠሚያ አካባቢ ችግሮች አሉ ብለውናል የሰውነት መተሳሰር ነው ያሉንና እርሳቸው ሲጠረጥሩ የአጥንት ቲቢም ስላነሳችሁ እሱ ሊሆን ይችላል ብዬ ገምታለሁና ስላት ቲቢ ንገሩን ነው የሚሉ ግን ጥያቄውን ተረድተው እሱ የሚሰጡት ምላሽ ካለ አጥንት ቲቢ እንግዲህ ብዙ ከሚያጠቃቸው አጥንቶች መካከል በዋናነት ስፓይን ነው የጀርባ ወይም አከርካሪ ምንለው ነው በዋናነት የሚያጠቃው ከዛ በተጨማሪ ዳሌን ወይም ሂፕ ጆይንት ምንለው ከዛ ሲቀጥል ደግሞ በሶስተኛ ደረጃ የጉልበት
ነው የሚያጠቃው ቲቪ እና ያጥንትና የመገጣጠሚያ ቲቪ እሱን ነው ብዙ ጊዜ የሚያደርገው ስለዚህ በተለይ ጀርባ ላይ የሚከሰተው ከፍተኛ የጀርባ ህመም እያመጣ ይመጣል ከዛ እየከፋ ሲሄድ እግርን የማድከም completely ከመተሳሰር አልፎ የማድከምና መራመድ አለመቻል completely ድረስ ይደርሳል የቲቪ በሽታ ማለት ነው ቀስ ያለ ነርቮችን ስለሚያጠቃም ማለት ነውና ምናልባት ደዋያችን የነገሩ ነው አክቹዋሊ በሐኪም መታየት ቢያስፈልግም የሚነግሩን ምልክት እድሜያቸው የባለቤታቸው እድሜም ኮንሲደሬሽን ውስጥ መግባት ቢኖርበትም እንደዚህ የመተሳሰር እጃቸው ላይ እብጠትም ስላለ በዋናነት ሩማቶይድ አርትራይቲስ የሚባል ወይም ደግሞ የመገጣጠሚያ በሽታ ነው ቲቢ አይደለም ቁርጥማት እየተባለ ይጠራል ወይ አንዳንዴ ደግሞ ያጥንት ብግነትም ይሉታል እና በጣም ኮመን ነው በተለይ ሴቶች ላይ እድሜያቸው ወጣት የሚባለው ደረጃ ላይ ያሉ ኢንፋክት ትልልቆችም ላይ የሚከሰት ነው በአብዛኛው ሴቶችን የሚያጠቃ ብዙ ጊዜ ጧት ነው መተሳሰር ከዛ ፀሐይ ሲወጣ አክቲቪቲ ሲሰሩ ለቀቅ ብሎ ኖርማል የመሆን አይነት ነገር የሚኖረው ህመም ይኖረዋል ልብጣቶች ይኖሩታልና ሞር ወደዚህኛው በሽታ ከቲቪ ይልቅ ወደዚህኛው በሽታ የመሄድ ይኖረዋል ራሱን የቻለ ነገሮች ስላሉት በህክምና ቢታዩ ይበለጠ ጥሩ ነው እሺ ሌላው ወይዘሮ ዘውዴ ያነሱት ነው 70 አመታቸው እንደሆነ ነግረውናል በዋናነት ከአክታ ጋር የተያያዘ ችግር አለ ብለው ነው ያነሱት እሳቸው ቲቪ እንዳልሆነ ተነግሯቸዋል አስም እንደሚሏቸውም ነግረውናል ኤክስሬይ ተነስተው የሳምባ ምች ህመም ተገኝቶባቸው እንደታከሙ አንስተዋልና ከአክታ ጋር የተያያዘውን በአጽንኦት ተነግረውናል ኦኬ ያው እንግዲህ ምንድነው እድሜ እየጨመረ ሲመጣ ሁለት ኦብስትራክቲቭ ኤርዌይ ዲዚዝ ምንላቸው አሉ የመተንፈሻ ቱቦን ከሚዘጉ በሽታዎች መካከል አንዳንድ ያስም ይባላል ሲኦፒዲ የሚባላል ተመሳሳይ አይነት ናቸው ብዙ ግን እድሜያቸው ከፍ ያለ ጋር የሚከሰተው የሲኦፒዲ የሚባለው ነው ይሄ ሲኦፒዲ የሚባለው የሚታወቀውም እንደዚህ ነው ስለዚህ በጣም ለተከታታይ ጊዜያቶች አክታ ያለው ስለዚህ አልፎ አልፎ ትንፋሽ ማጠር ያለው ግፋ ሲል ደግሞ የልብን በሽታ አብሮ ሊያመጣ የሚችል እንደ አስም አይነት የሚመስል እድሜያቸው ከፍ ያሉ ሰዎች ጋር የሚከሰት የመተንፈሻ ቱቦን የሚዘጋ የሳምባ በሽታ ነው ስለዚህ ግን በራሱም ለቲቪ በሽታ ያጋልጣል ይሄ ሲኦፒዲ የምንለውና እንደዚህ ለረጅም አመታት ቆይቶ ይሄ ሞስት ላይክሊ እንደ አስም አይነቱ ነው ግን ሲኦፒዲ የምንለው አይነት የሳምባ በሽታ ነው የሚሆነው ግን እንዳልኩት ራሱም ለሳምባ ቲቪ ስለሚያጋልጥ እንዲደዋያችን በደንብ ምርመራ ማድረግ ነው አክታም ስላላቸው አክታውን በደንብ መመርመር ያስፈልጋል ኤፍቢ እንዳልኩት ማይክሮስኮፒ እና ጂን ኤክስፐርት ምንላቸውን ቼክ ማድረግ ያስፈልጋል ከዛ አለፍ ሲል ደግሞ ቅድም እንዳልኩት ብሮንኮስኮፒ ሲቲ ስካን ያስፈልጋቸዋል ማለት ነው በትክክል ቲቪ ለሚለውን ለመወሰን ግን እንዳልኩት ሲኦፒዲ የሚባለው አስምን የሚመስለው እድሜያቸው ከፍ ያለ ጋር የሚከሰተው በሽታ ቶሎ ኢንፌክሽን የማምጣት ነገር ስለዚህ ቶሎ የሳምባ ምች የመምሰል ነገር ያመጣል ከዛ አት ዘ ሴም ታይም ደግሞ ለቲቪ የሚያጋልጣል የቆየ ሳልና የቆየ አክታ ይኖረዋል በሽታው በራሱ ማለት ነው ስለዚህ ግን ቲቪ ያለ መሆኑ እነዚህ ምርመራዎች ድጋሚ ቼክ ተደርገው በተለይ ማይቀንስ ከሆነ ቼክ ተደርገው መታየት ይኖርባቸዋል ማለት ነው ጥሩ ፕሮግራማችን ይቀጥላል ተመልካቾች መልእክት ሰምተን እንገናኛለን አብራችሁን ቆዩ በመላው ኢትዮጵያ ህጋዊ ማንነቱ ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል አገልግሎቶች በአንድ በማስተሳሰር ህይወትን ያቀላል እርሶስ ተመዝግበዋል እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉስ ነውና ምቾቶ ተጠብቆ ያለ ምንም ክፍያ በነፃ ይመዘገባሉ ከናሽናል አይዲ የሚላክሎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነፃ ያውርዱ ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ የኤንአይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በ6 የሥራ ሰዓታት ወይም በመደበኛ ከ2 እስከ 6 ቀናት እንደምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም
ኢትዮ ቴሌኮም እናመሰግናለን አብሮን ስለሚሰራ በቲቪ በሽታ ዙሪያ ነው ውይይት እያደረግን የምንገኘው አብራችሁን እንድትቆዩ አሁን በክብሮት እንጋብዛለን ዶክተር ብሩክ ሙላት በጎንደር ዩኒቨርሲቲ ሆስፒታል የውስጥ ደዌ ሕክምና ስፔሻሊስት እና በተጨማሪም ደግሞ በየሳምባና የጽኑ ህሙማን ሰብ ስፔሻሊቲያቸውን እያጠኑ የሚገኙ ናቸው ዛሬ ለዚህ ርዕሰ ጉዳይ ማብራሪያ የሰጡ የሚገኙት አብራችሁን ቆዩ በድጋሚ ከጠያቂዎች መካከል ያቶ ብርሃኑን ጥያቄ ነው ዶክተር ሾፌር እንደሆኑ ነግረውናል ከዚህ በፊት ቲቪ ታመው አያውቁም ግን አሁን መድኃኒት የተላመደ ቲቪ በሚባለው ታመው ህክምና እየወሰዱ ነው የሚገኙት 2 አመት አካባቢ አሁን ከህክምናውን እያደረጉ እንደዚህ ህክምናቸው የሚያደርጉ ሰዎች ከ4 አመት በኋላ ተመልሰው እንዲመጡ ይጠየቃል እንግዲህ መድኃኒት መፍራት ይሁን ወደዛ ለመሄድ ስጋት አለ ብለውናል ከዚሁ ጋር አያይዘን መድኃኒት የተላመደ ቲቪንም ብናነሳው ጥሩ ነው ዶክተር እንደው መድኃኒት የተላመደ ቲቪ ምንድነው የሚለውን አንስተን ወደሳቸው ጥያቄ ነው እሺ እንግዲህ መድኃኒት የተላመደ ቲቪ ምንለው ይሄ የመጀመሪያው ልክ ቲቪ የሚባለው በሽታ አንድ ሐኪም ኦሬዲ መርምሮ ይሄ በሽታ ቲቪ ነው ሲል ምን ሰጣቸው 4 መድኃኒቶች ይኖራሉ ስለዚህ እነዚህ 4 መድኃኒቶች ብዙ ጊዜ በተለይ ሳምባ ቲቪ ሲሆን ለ2 ወር 4ቱ ይወሰዳል ከዛ በኋላ ቀጣይ ሁለቱ ደግሞ ለ4 ወር ይወሰዳል ስለዚህ ለ6 ወር የሚሆን መድኃኒት ይሰጣል ብዙዎቹ የሳምባና ከሳምባ ውጭ ያሉ ቲቪዎች ከነርቭና ይሄ አጥንት ከምንለው ቲቪ ውጪ ሁሉም ለ6 ወር የሚሰጥ መድኃኒት ነው የሚሆነው እነዚህ ተቀስቋቸው እነዚህ ሁለቱ ደግሞ እስከ 1 አመት የመቀጠል ነገር ይኖራቸዋል ማለት ነውና የተለማመደ ይሄንን መድኃኒት የተለማመደ ስንል እነዚህ ያሉትን መድኃኒቶች ላንዳቸው ወይም ደግሞ ከአንድ በላይ ለሆኑት ከአራቱ ውስጥ ይሄ ቲቪው የተለማመደ ሆኖ ሲገኝ ያው በሽታ የተለማመደ መድኃኒት የተለማመደ የቲቪ በሽታ ብለን እንለዋለን እንግዲህ በዋናነት ይሄ የሚከሰተው ከዚህ በፊት የቲቪ መድኃኒት ወስደው የሚያውቁ ሰዎች ጋር በአብዛኛው ኦኬ እንደ አዲስ የቲቪ መድኃኒት ወስደው የማያውቁ ሰዎች ጋር ደዋያችንም እንዳሉት የሚከሰትበት ቻንስ በጣም ዝቅተኛ ነው እንግዲህ በፐርሰንት በኢትዮጵያ ላይ ስናየው ኦልሞስት ወደ 3.3% አካባቢ ነው ኦኬ ስለዚህ አዲስ የሚከሰተው ማለት ነውና ይሄ ደግሞ አጋላጭ ሁኔታዎች ያስፈልጉታል ብዙ ጊዜ ኦኬ ለህክምናው ከመስጠታችን በፊት ያጋለጡት በተለይ ቲቪ መድኃኒት ያልወሰደ ሰው ስለዚህ በአካባቢው ወይም ደግሞ እዚህ በፊት ባቅራቢያው ኤምዲአር ቲቪ የነበረ ሰው ጋራ ግንኙነት ነበረው ወይም ደግሞ ተጋልጧል ነበር ማለት ነው ብለን ነው የምናስበው እኔ ያቶ ብርሃኑ ብናይ ሾፌር ናቸው ማለት ከዚህ ጋር የሚያይዘው ካለው ይሄ አዎ ስለዚህ ከተለያዩ ሰዎች ጋራም የመገናኘት እድል ይኖራል ስለዚህ በዛ ሁኔታ የተጋለጡበት ሁኔታ ይኖር ይሆናል ማለት ነው ስለዚህ ይሄ ነው ድራግ ሬዚስታንስ ቲቪ ምንለው ብዙ አይነት ታይፖች አሉት ግን በዋናነት ደዋያችንም ያነሳው እንደገና በጣም እንደ ችግርም የሚቆጠረው ኤምዲአር ቲቪ ምንለው በተለይ ሪፋምሲን ከአራቱ መድኃኒቶች ውስጥ አንዱን ሪፋምሲን እና ወይም ደግሞ አይሶኒያዛይድ ሁለቱ አንድ ላይ ወይ ሪፋምሲን ለብቻው አሪያ ደግሞ ሪፋምሲን እና አይሶኒያዛይድ ከሚባለው ከአራቱ ውስጥ የሁለቱ የተለማመደ ቲቪ ሲሆን ነው ኤምዲአር ቲቪ ምንለውና እንግዲህ ደዋያችን እንዳሉት የድሮ መድኃኒቶቹ 2 አመት እንደዛ የመውሰድ ነገር ነበራቸው አብሮ በመርፌ ነበራቸው በጣም የከፋ ጎንዮሽ ያላቸው የጎንዮሽ ጉዳት ያላቸው መድኃኒቶች ነበሩ አሁን ላይ ህክምና ተቋምም የመቆየት ህክምና ተቋምም ላይ ረጅም ጊዜ የመቆየት እንትን ነበረ ያው ህክምናው የሚሰጠው በጣም የተወሰኑ ቦታዎች ላይ ነበርና አሁን ግን አሁን ባሉ ሪሰርቾች እና የኛም የኢትዮጵያ ጋይድላይንም እንደሚያስቀምጠው ኦልሞስት እንደ መድኃኒት እንዳልተለማመደው የቲቪ በሽታ የ6 ወር መድኃኒት ብቻ ነው አሁን ያለው ስለዚህ እንደ ድሮ 2 አመት እንደዚህ 18 ወር አልፎ አልፎ ደግሞ 9 ወር የመሆን ነገር ነበረው አሁን ላይ 6 ወር እዚህ በጣም ጥሩ መድኃኒቶች ጎንዮሽ ሳይድ ኢፌክታቸው በጣም አነስ ያለ ለ6 ወር ብቻ የሚሰጡ ሁሉም ደግሞ የሚዋጡ
የሆኑ መተኛት ማያስፈልጋቸው የሆኑ ናቸው ማለት ነው አሁን ላይ ያለው ይሄ በሽታን የተለማመነው መድኃኒትን የተለማመደ ቲቪ በሽታ ማለት ነውና በጣም ምናልባት በዚሁ ወደ ህክምናው ከመግባት በፊት አጋላጭ ሁኔታዎች ላይ በደንብ ለማውራት ያክል ከዚህ በፊት የቲቪ መድኃኒት ካንዴ በላይ መውሰድ በተለይ ኦኬ ስለዚህ ካንዴ በላይ በሽታ ሳይታወቅ ዝም ብሎ ተነስቶ የቲቪ መድኃኒት መውሰድ ከሐኪም ትዕዛዝ ውጪ የቲቪ መድኃኒት ማቆም ስለዚህ ጀምሮ የቲቪ መድኃኒት የተወሰነ ወስዶ ህመም ሲሻል ሊሆን ይችላል አለያ ደግሞ ዝም ብሎ ማይነር የምንላቸው ብዙ ችግር ማያመጡ ግን የተወሰነ ምልክት ያላቸው ታካሚዎቻችን ዝም ብሎ መድኃኒትን የማቆም አይነት ነገር አለ ይሄ በጣም የቲቪ በሽታ መድኃኒት እንዲለማመድ የማድረግ ሪስክ ይኖራቸዋል ማለት ነው ጥሩ ዶክተር ባለን ደቂቃ እንግዲህ የሰዓት ነው የሚገደበን ህክምናውንና መደረግ ያለበት ጥንቃቄን አንስተን እናጠቃለን ኦኬ እንግዲህ በተለይ በይሄ መድኃኒትን የተለማመደ የቲቪ በሽታን እና እንዲሁም የቲቪ በሽታ ጀነራሊ አንደኛ በህክምና የተሰጡትን መድኃኒቶች ያለ ማቋረጥ በስነ ስርዓት በሐኪም ትዕዛዝ መውሰድ ያስፈልጋል እስከተባለው ጊዜ መሰረት ማለት ነው ያንዳንዱ ዌይት ዲፔንዳንት ነው ባለን የክብደት መጠን ነው የቁጥሮቹ የሚወሰኑት ስለዚህ በደንብ የተባለውን ቁጥር ያክል የክኒን ቁጥር ያክል መውሰድ ያስፈልጋል በደንብ አንዱና ዋነኛው በጣም ፎከስ ማድረግ የሚገባን እሱ ነው ሌላው መከላከሉን በተመለከተ በተለይ የቲቪ የተገኘባቸው ሰዎች በደንብ መድኃኒቱን በመውሰድ እስከ 2 ሳምንት ያክል 2 ሳምንት ከተወሰደ በኋላ የመተላለፍ እድሉ በጣም ዝቅተኛ ነው ስለዚህ በዛ መካከል ሲያስሉ ስለዚህ ማስክ በመጠቀም ወይም ደግሞ ከነሱ ጋር አብረው ደግሞ የሚኖሩ ለዚህ ሊጋለጡ የሚችሉ ሰዎች ደግሞ በተቻለ መጠን ስፔስን ክፍት አየር እንዲኖር በማድረግ እኛ ጋር የተለመደው ሰው ሲያስል የሆነ ነገር እንዘጋለን እንዳያስለው ምናምን በማለትና ግን የቲቪ መድኃኒት ማነው የቲቪ በሽታ ግን የሚተላለፈው አንዱና ዋናው እሱ ነው ስለዚህ አየር በደንብ እንዲገባ ማድረግ ቬንቲሌት እንዲያደርግ በማድረግ የቲቪ በሽታን በደንብ መከላከል ይቻላል ከዛ ውጭ ክትባት ነው በተለይ ለህፃናት BCG ቫክሲን ያው የቲቪ በሽታን የተወሰነ ፐርሰንቴጅ ያክል የመከላከል እድል ስላለው ህፃናት ይሄንን ቫክሲን ክትባት በደንብ እንዲወስዱ በስነ ስርዓት እንዲወስዱ ማድረግ ያስፈልጋል ማለት ነው ከዛ ውጭ የሰውነት የመከላከል አቅማችን ሲያንስ ስለሆነ በደንብ የሰውነት የመከላከል አቅምን መገንባት በምግብ በተለያየ ኤክሰርሳይዝ ሌሎች በሽታዎች ሲኖሩ ደግሞ አክቲቭሊ በደንብ በመታየት ሊየታብ በማድረግ አሁን የስኳር ታካሚዎች የኩላሊት ታካሚዎች የኤችአይቪ ታካሚዎች አክቲቭሊ በደንብ ሊየታብ በማድረግና እንዲሁም ደግሞ ለአንዳንዶቹ ቲቪ ፕሪቬንቲቭ ምንላቸው አሉ ገና በሽታው ሳይከሰት በፊት በጣም ከፍተኛ ተጋላጭ ሆኑ የህብረተሰብ ክፍሎች እንዲወስዱ ይደረጋል መድኃኒት እና ስለዚህ እነሱን መድኃኒቶች በመውሰድ የቲቪን በሽታ መከላከል ይቻላል ማለት ነው በጣም ጥሩ በጣም ነው ማመሰግን ዶክተር ብሩክ እዚህ ተገኝተው ለሰጡኝ ማብራሪያ እኛም ላነሳ ነው ተመልካቾችም ላነሱት ጥያቄ በቂ ማብራሪያ የሰጡን ከማዋው አንፃር እጅግ በጣም አድርገን ማመሰግን እኔም በጣም አመሰግናለሁ መሰግናለሁ ክቡራን ተመልካቾች ፕሮግራማችን በዚህ ይጠናቀቃል ሳምንት በሌላ ርዕሰ ጉዳይ እንገናኛለን መልካም ሳምንት ይሁንላችሁ በመላው ኢትዮጵያ ህጋዊ ማንነት ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሰረታዊ አገልግሎቶችን በቀላሉ ማግኘት ያስችላል አገልግሎቶች በአንድ በማስተሳሰር ህይወትን ያቀላል እርሶስ ተመዝግበዋል እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ ደንበኛ ንጉስ ነውና ምቾቶ ተጠብቆ ያለምንም ክፍያ በነፃ ይመዘገባሉ ከናሽናል አይዲ የሚላክሎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነፃ ያውርዱ ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ የኤንአይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በ6 የሥራ ሰዓታት ወይም በመደበኛ ከ2 እስከ 6 ቀናት እንደምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ ቴሌኮም